እውነቱን ስነግር ለምሳሌ ሌላውን ተውና ኃይሌ ገብረስላሴ አሁን እንደዚህ አይነት ትልቅ ኢንቨስተር እንደሚሆን ሯጭ እያለ ብትጠይቀው እኔ ዋናው ሜዳሊያ ላግኝ እንጂ ሀገሬን ላስጠራ ነው የሚለው። በገባህ ቁጥር ነው ነገሮች የሚገለጡት። ምን ማለት ነው? ጉሙ እስከሚታይ መሄድ አለበት። ጉሙ ጋር ረዳኝ ብለህ ማቆም አለበት። እኔ ሁልጊዜ ልጅነቴን ሳስብ በጣም ብዙ የሞከርኳቸው ነገሮች ነው ማስበው። በልጅነቴ አንድ ሰው በፈለገው ጉዳይ ስኬታማ መሆን እንደሚችል የገባኝ ያኔ የፈለገውን ነገር መሆን፣ የፈለገውን ነገር መቀየር፣ የፈለገውን ነገር ማድረግ እንደሚችል የገባኝ ኢንስፓየር ኢትዮጵያን ከመሰረትኩ በኋላ። እውነት ለመናገር ገንዘብ፣ ስኬት ምናምን ጭራ፣ አንተን የሚያስደስተን ስታደርግ የሚከተል ጭራ። በዚህ ዓለም ላይ ያሉ ነገሮች በሙሉ አንተ ራስን ስትቀይር፣ ወደ ራስህ ባየ ቁጥር እነሱ ወደ አንተ ማየት ይችላል። ሰዎች እንኳን ነው ሰዎች ጠንካራ ካሉን ከወዱ በዙሪያ ያሉ ሰዎች የሚያከብሩ ፎከስድ ስትሆን፣ አላማ ሲኖር፣ ቢዚ ስትሆን አንተ ምን አግኝቶ ነው ትባላለህ፣ ትደመጣለህ፣ ያከብሩሃል። ብዙ አይነት ሰዎች አሉ። ለምሳሌ እንስሶችን አይተህ ከሆነ ለምሳሌ በጎች ሳር ሲግጡ፣ ለምሳሌ በግን ሳር ስታስግጠው ማታ ልታርደው እንደሆነ አያውቅም። ባይዘው አያውቅም። ዝም ብሎ ነው የሚግጠው። አንተ ልታርደውም ትችላለህ፣ ቆይ ለሳምንት ላሳድረውም ልትል ትችላለህ። በህይወት ውስጥ እንደዚህ አይነት ሰዎች አሉ። በቃ ይማራሉ፣ የት እንደሚደርሱ ግን አያውቁም። ከሚግጠው በፍጹም በምንም አይለዩም። ነገ ህይወታቸውን አያስቡትም። በዲዛይን አይኖሩም፣ ባይ ዲፎልት ነው የሚኖሩት። እግረ መንገዳቸው በቃ አንድ ሰው እየኖረ ነው የሚባለው 3 ነገሮች ካሟላ። የመጀመሪያው ሁልጊዜ ልጅነት ሲባል እኔ ትዝ የሚለኝ እውነት ለመናገር ይሄ የበዓል ወቅቶች፣ ጨዋታዎች፣ ላይክ በተለይ የተማርኩት የመንግስት ትምህርት ቤት ነበር መጀመሪያ ላይ እና የመንግስት ትምህርት ቤት ማለት በጣም ላይፍ የምታይበት ቦታ ነው። በጣም ብዙ ነገር እውነት ለመናገር የሰው ልጅ ማይንድ ሴት የሚቀርጸው ተመሳሳይ ውሎዎች አይደለም። በተለይ በልጅነቱ ብዙ ነገር መሞከር አለበት ይባላል። ልጅ ካልተጫወተ፣ ካልተላፋ፣ የሆነ ነገር ካልሞከረ የሆነ ቀን የጎደለበት እንዳለው ሊሰማው ይችላል። በተለይ ይሄን የሚመለከት ሰው ልጁን በቃ አንድ የሆነ ስፔሲፊክ ነገር ውስጥ የሚያቆይ ከሆነ ቀይ ጌም እንዲጫወት፣ ትምህርቱን እንዲማር፣ የሆነ ነገር እንዲያደርግ ማድረግ የለበትም። የሚገርም ለምሳሌ እኛ ሀገር ስላልተለመደ በኑሮ ሁኔታ መንገድ ላይ ሊውሉ ይችላሉ፣ ከተለያዩ ሰዎች ጋር ሊውሉ ይችላሉ። ሮያሊቲ ፋሚሊዎች እንኳን ትልልቅ የሚሊዮነር የቢሊዮነር ልጆች እንኳን ልጆቻቸውን የተለያየ ቦታ ያውሏቸዋል። ለምሳሌ ከክላስ ሲወጡ ሙዚቃ እንዲማሩ ሊያደርጓቸው ይችላል፣ ድራማ ክላስ፣ ብቻ የማይልኳቸው ቦታ የለም። እና እኔ ሁልጊዜ ልጅነቴን ሳስብ በጣም ብዙ የሞከርኳቸው ነገሮች ነው ማስበው። በልጅነቴ ድራማ እንሰራ ነበር፣ ማትስ ላይ በጣም ጎበዝ ነበርኩ፣ ሂሳብ፣ ጨዋታ በጣም እጫወት ነበርና ልጅነቴ ሲመጣ ያሳለፍኳቸው የማይረሱ ጊዜያት ነው የሚመጡብኝ። እውነት ለመናገር እንደ ማንኛውም ኢትዮጵያዊ በጣም ትልቅ ህልም ነበር ልጅ እያለሁ። ላይክ አይተህ ከሆነ በጣም አብዛኛው ኢትዮጵያዊ በልጅነቱ ሲጠየቅ እኔ ለአባቴ ቤት ገዝቼ መኪና ገዝቼ ለዘመዶቼ ሁሉ ተርፋለሁ ይላል። ከዛ ትንሽ ከፍ ሲል ከኩዮቹ ጋር ሲውል መመሮቹን ሲሰማ ምናምን አይ ለአባቴና ለእናቴ እንደው ለራሴ ጥሩ መኪናና ቤት በገዛው ይላል። ትንሽ ከፍ ሲል ከሰዎች ጋር ሲለማመድ ግን አይ በዚህ ዘመን እኮ ቤት ውድ ነው እንኳን ልገዛ ተወና ኮንዶሚኒየም በደረሰኝ ይላል። ትንሽ ቆይቶ ኮንዶሚኒየም እኮ ደግሞ ይሄ በቃ ዘመድ ላለው ምናምን ነው ወይ እድለኛ ካልሆንኩ እኮ ኮንዶሚኒየም አይደርስም ይልና እንደው የኪራይ ቤት ብትኖረኝ ይላል። ትንሽ ከፍ ሲል መጨረሻ ላይ የኪራይ ቤት ራሱ ሰማይ ደርሷል እኮ እንደው የእናቴን ቤት አድሼ በገባው ይላል። ባደግን ቁጥር ህልማችን ይቀጭጫል። እውነቱን ስነግርህ እኔም በልጅነቴ በጣም ትልቅ ህልም ነበረኝ። እማየውን ነገር ሁሉ መኝ ነበር፣ እንዲህ ባደርግ እንዲህ ብሆን። በተለይ በልጅነት ደግሞ አይተህ ከሆነ የምናያቸው ሙቪዎች ነበሩ፣ የልጅነት ሙቪዎች። ለምሳሌ እንዴት ልበል፣ ስፓይደርማንን ታያለህ። ያው ከፍም ካልክም በኋላ የምታያቸው ሌሎች ይሄ ፋንታሲ ዓለም ውስጥ የሚከቱ እንትኖች አሉና ብዙ ነገር ትመኛለህ፣ ትፈልጋለህ እና ግን ባደክ ቁጥር ግን እንደማትሸለም ይነገርህ። የምትሰማው እንደዛ ነው፣ ኢንቫይሮንመንት ላይ የምታየው ነገርና ብዙ ሰው ህልሙን ያቆማል። በልጅነት ያለውን ህልም የሚያሳድድ ሰው የለም። በቃ ሴት ከሆነች አግብቼ እንደው ጥሩ ባል ይዤ ጥሩ ላይፍ ቢኖረኝ ትላለች። ወንድ ከሆነ እንደው እንዴትም ቋሚ ገቢ ቢኖረኝ ብሎ ህልሙ ይገደባል። እና በልጅነቴ እኔ በጣም ኢንስፓየር የሚያደርጉኝ ነገሮች ላይክ ሂሮዎች በጣም ኢንስፓየር ያደርጉኝ ነበር። በቃ ጀግኖች ላይክ በተለይ ታሪክ ስትሰማ የሆነ ለሀገራቸው ነገር ያደረጉ ሰዎች፣ ትልቅ ኢምፓየር የገነቡ ሰዎች
በጣም ኢንስፓየር ያደረጉ በተለይ የሙቪ ላይ ያሉ ሄሮዎች ለኔ በጣም ሄሮዬ ነበሩ በልጅነቴና እሱን አስታውሳለሁ በጣም። ኢንስፓየር ኢትዮጵያ ያው ከአንድ ጓደኛዬ ዳንኤል ወዳጆ ከሚባል ጓደኛዬ ጋር የመሰረትነው ፕሮጀክት ነው። የፕሮጀክቱ ትልቁ ዓላማ መጀመሪያ ላይ ስንነሳ የነበረን ዓላማ ምንድነው ታውቃለህ? በቃ የምናውቃትን ነገር ለሰዎች እናወራ፣ ስናካፈል እንደው ያነበብኩትን እኔ ለምሳሌ ትንሽ አነብ ነበር፣ ያነበብኩትን ለሰው ላካፈል አልኩ። ዳኒ ደግሞ በጣም ብዙ ስራዎች ይሰራ ነበር፣ በጣም ብዙ ፕሮጀክቶች ውስጥ ይገባል፣ ብዙ ቢዝነሶች ይሞክራል እና እሱ ኤክስፒሪየንስ አለኝ ይላል። ማለት ከተመረቀን እኮ አንድ አመት 2 አመት እኮ አልቆየንም ይሄንን ሐሳብ ስናስብ። ግን ለምን አላካፈልም? ረጅም አመት ልምድ እንዳለው ሰው ማለት ራሳችንን ቆጥረን ነው ኢንስፓየር ኢትዮጵያ ለከፈት ነው። ግን ስትከፍት ኮንቴንት መልቀቅ ስንጀምር ሐሳብ ያልቅብሃል። ምክንያቱም የኖርከው 50 አመት አይደለም፣ ረጅም በየሳምንቱ የሚቆይ ሐሳብ ልታፈልቅ አትችልም። ስለዚህ ማንበብ፣ ራስን መቀየር ምናምን ተጀመረ ኢንስፓየር ኢትዮጵያ ማለት ነውና ስንከፍት የነበርነው ዓላማ ያ ነበረ። ኮሮናም ረዳን። ሰዎች ቤታቸው ነበሩ፣ የሆነ ነገር የሚጥማቸው ነገር መስማት ፈልጋሉ፣ ወደ ጆሮአቸው የሚገባ ነገርና እኛ በተቻለን አቅም ከኛ የቀደሙ ሰዎችን ማየት ጀመረ። ላይክ እሺ ጥሩ ዓለምን ኢንስፓየር ያደረጉ ሞቲቬት ያደረጉ ሰዎች በሞቲቬሽናል ይሄ በፐርሰናል ዴቨሎፕመንት ኢንዱስትሪ ትልቅ ጫፍ የወጡ ሰዎች ምን አደረጉ? እነሱን ማጥናት ጀመረ። አንድ ሰው በፈለገው ጉዳይ ስኬታማ መሆን እንደሚችል የገባኝ ያኔ ነው። የፈለገውን ነገር መሆን፣ የፈለገውን ነገር መቀየር፣ የፈለገውን ነገር ማድረግ እንደሚችል የገባኝ ኢንስፓየር ኢትዮጵያን ከመሰረትኩ በኋላ። ከዛ በኋላ ነው እኔ ጋር የሚመጡ ሰዎች የሚፈልጉትን ሳያገኙ አይመለሱም ብዬ ላይክ በቃ ሞቲቬሽናል ስፒከር መሆን አለብኝ፣ ላይፍ ኮች መሆን አለብኝ ብዬ ራሴን በቃ እንደ አዲስ እንድፈጥረው ያደረገ ያው ከገባሁበት በኋላ። እውነቱን ስነግር ለምሳሌ ሌላውን ተውና ኃይሌ ገብረስላሴ አሁን እንደዚህ አይነት ትልቅ ኢንቨስተር እንደሚሆን ሯጭ እያለ ብትጠይቀው እኔ ዋናው ሜዳሊያ ላግኝ እንጂ ሀገሬን ላስጠራ ነው የሚለው። በገባህ ቁጥር ነው ነገሮች የሚገለጡት። ምን ማለት ነው? ጉሙ እስከሚታይ መሄድ አለብህ። ጉሙ ጋር ረዳኝ ብለህ ማቆም የለብህ አይደለ? ከሄድክ እኮ ጉሙ መገፋቱ አይቀር። መቼም የጉሙን ጫፍ አታገኘው፣ የሆነ ድንበር ሆኖ እዚህ ጋር አታልፍም አይልህ እና በህይወትም አሁን የሚታየን ታደርጋለህ፣ ግን ትልቅ ታልማለህ፣ እየገፋ ትሄዳለህና ኢንስፓየር የዚህ ዲስከቨሪ የዚህ የህይወት አካል ነው ማለት ነው። በጣም አሪፍ ጥያቄ ነው። እንደውም ጅምሮ ምን ያህል መሰለህ አንተ የአምስት ሰዎች አቬሬጅ ነህ። በዙሪያ ያሉ ሰዎች ከአምስት ሰነፎች ጋር ቋልክ ስድስተኛው ሰነፍ ነው። ከአምስት ጎበዞች ጋር ቋልክ ስድስተኛው ጎበዝ ነው። የጊዜ ጉዳይ ነው። ከአምስት ሚሊዮነሮች ጋር ቋልክ የጊዜ ጉዳይ ነው። ራስን አስጨንቀ ሚሊዮነር ትሆናለህ። የውሎ ውጤት ነው ይላል ጅምሮ። ውሎ ግን ፊዚካሊ ብቻ አይደለም። እኔ ለምሳሌ ትልቅ ሞቲቬሽናል ስፒከር መሆን ፈለኩ እና ትልቅ ሞቲቬሽናል ስፒከር ጓደኛ ላገኝ አልችልም፣ ግን መሆን እኮ ፈልጋለሁ። ውሎ ሆኖ የሚያደርግ ካለ በዚህ ፕሪንሲፕል ትልቅ ሞቲቬሽን ስፒከር ጋር መዋል አለ። ግን ለምሳሌ ሶሻል ሚዲያ ከፍቼ የአንድ ትልቅ ሞቲቬሽናል ስፒከር ንግግር ብሰማ ኢንተርቪው ባይ በማይንድ ሴት ከሱ ጋር ዋልኩኝ። ባይዘው አሁን በዚህ ምድር ላይ ትምህርት ራሱ እኮ ኦንላይን እየሆነ ነው። ኦልሞስት ነገሮች በሙሉ ወደ ዲጂታል ሚዲያ እየመጡ ነው። ዲጂታል ነገር እየተቀየሩ ነው። ይሄ ማለት ያንተ ፊዚካላዊ ንክኪ ብዙ ለውጥ ላይ ያመጣ ይችላል በህይወት ውስጥ። በነገራችን ላይ ደጋግመህ በየቀኑ የምታየው ቲክቶክ ቪዲዮ ከዛ አክተር ጋር እየዋልክ ነው ያን ቪዲዮ ከምታይለት ሰው ጋር ሳታውቀው። አሁን የደረስክበትን የወሰኑት ይገርምህ ከዛሬ 5 ዓመት በፊት ታደርጋቸው የነበሩ ነገሮች፣ ታነባቸው የነበሩ መጽሐፎች፣ አብረሃቸው ትውላቸው የነበሩ ሰዎች፣ ታያቸው የነበሩ ፊልሞች፣ በዙሪያ ይሰበሰቡ የነበሩ ያንተ ካምፓኒዎች በሙሉ አሁን ያለህበት አድርሰዋል። የዛሬ 5 ዓመት የዛሬ 10 ዓመት የምትደርስበትንም የሚወስኑት አሁን የምታደርጋቸው ነገሮች ናቸው። አንዱ ስልክ ነው። ስልክህ ዕጣ ፈንታህን ይወስንልሃል። በነገራችን ላይ አሁን እጃችን ላይ ያለው ስልክ ከ30 ዓመት በፊት ሮናልድ ሬገን አሜሪካንን ሲመራ ከሚይዘው ላፕቶፕ ይበልጣል። ባይዞ ሲሪየስሊ ዩኒቨርሲቲ ይዘህ ነው የምትዞረው ልማር ብትል፣ ሲኒማ ቤት ይዘህ ነው የምትዞረው ፊልም ላይ ብትል፣ ላይብራሪ ይዘህ ነው የምትዞረው መጽሐፍ ላንብብ ብትል፣ የሚያስደነግጥ ዘመን ላይ ነው ያለነው። መዳፍ ላይ ዕጣ ፈንታህን ይዘህ ነው የምትዞረው። እሳትን ለምትፈልገው ነገር ልትጠቀምበት ትችላለህ። ቤትህንም ግን እኮ ሊያቃጥለው ይችላል። ምግብም ልታበስልበት ትችላለህ። አንዳንድ ሰዎች በራሳቸው የተነቃቁ ሊሆን ይችላል። እኔ እውነት ለመናገር ሞቲቬት የሚያደርግህ የኔ ንግግር አይደለም ኦር የኔ ሐሳብ ላይሆን ይችላል፣ ግን በኑሮ ውስጥ የምታየው ክፍተት ሊሆን ይችላል። የሆነ ነገር መቀየር አለብኝ ካልክ አንተን ሞቲቬት የሚያደርግ ሰው አያስፈልግም።
ግን ያ መቀየር የምትፈልገውን ነገር እንዴት እንደምትቀይር የሚያሳይ ሰው ያስፈልጋል። ብዙ አይነት ሰዎች አሉ። ለምሳሌ እንስሶችን አይተህ ከሆነ ለምሳሌ በጎች ሳር ሲግጡ፣ ለምሳሌ በግን ሳር ስታስግጠው ማታ ልታርደው እንደሆነ አያውቅም። ባይዘው አያውቅም። ዝም ብሎ ነው የሚግጠው። አንተ ልታርደውም ትችላለህ፣ ቆይ ለሳምንት ላሳድረውም ልትል ትችላለህ። በህይወት ውስጥ እንደዚህ አይነት ሰዎች አሉ። በቃ ይማራሉ፣ የት እንደሚደርሱ ግን አያውቁም። ከሚግጠው በፍጹም በምንም አይለዩም። ነገ ህይወታቸውን አያስቡትም። በዲዛይን አይኖሩም፣ ባይ ዲፎልት ነው የሚኖሩት እግረ መንገዳቸውን። በቃ አየህ፣ ነገ ምን ሊያገኙ እንደሚፈልጉ ሳያውቁ ይሰራሉ። ለደሞዝ ይወዳደራሉ፣ የሆነ ነገር ይመሰርታሉ። ህይወትን ምንም ሳያደርጓት ያልፏታል፣ ታሪክ ሳይሰሩ። አንተ ወደዚህ ምድር ከመምጣትህ በኋላ የሆነ ነገር እኮ መቀየር አለበት። የቤተሰብ ህይወት ይሆናል። አንተ የሆነ የምታስቀምጠው ኢምፓክት ወይ ጠጠር መኖር አለበት። አንተ እሱን ካወቅ ሞቲቬት የሚያደርግ ሰው አያስፈልግም። ምን እንደምትቀይር ካወቅ፣ ወደዚህ ዓለም የመጣበትን ዓላማ ካወቅ ለምን እኔ ያነቃቃል? ባይዘው እኔ በጣም ኮንቴንት ነኝ፣ እኔ በጣም ደስተኛ ነኝ በህይወቴ ረክቻለሁ የሚልን ሰው እንደማማከር ከባድ ነገር የለም። ምን ብለህ ታማክረዋለህ? ሞቲቬት አያደርገኝም የሚል ሰው የእውነት ጥሩ ሪዝን ካለው በህይወት ውስጥ የሚኖርለትን ዓላማ ካወቀ። አንድ ሰው እየኖረ ነው የሚባለው ሶስት ነገሮች ካሟላ። የመጀመሪያው ያለበትን ካወቀ እየኖረ ነው። ሁለተኛው የሚደርስበትን ካወቀ አሁን በደንብ እየኖረ ነው። ከዛ ግን ካለበት ተነስቶ ወደሚደርስበት እየተጓዘ ከሆነ ይህ ሰው እየኖረ ነው። አየህ፣ አሁን አንተ ጅማ መሄድ ትፈልጋለህ። የት እንዳለ ካላወቅ እንዴት ነው የምትሄደው? ዝም ብለህ እግረ መንገድን ወደ ምዕራብ መጓዝ እያለብህ እኮ ወደ ምስራቅ ልትጓዝ ትችላለህ። አየህ፣ አሁን የቱ ጋር ነኝ ትላለህ። ሞቲቬሽን የሚጠቅመህ ያለህበትን እንድታስታውስ ያደርጋል። ንቃ ይልሃል። ስትነቃ ያለህበትን ታያለህ፣ ትፈትሻለህ። ምን እያደረግኩ ነው? ፋይናንሻል ህይወቴ እንዴት ነው? ኢሞሽናል ህይወቴ፣ ሜንታል ህይወቴ፣ ስፒሪቹዋል ህይወቴ፣ በፍቅር ግንኙነቴ ምን ጋር ነው ያለሁት? በገንዘብ፣ በስራዬ፣ በትምህርት የቱ ጋር ነው ያለሁት ትላለህ። ራስን ትፈትሻለህ። ወዴት መሄድ እንደምትፈልግ ታስባለህ። መንገዱን ትጀምራለህ። ሞቲቬሽን እኮ ሌላ ምንም ዓላማ የለውም እኮ አንተ ራስን እንድታይ ማድረግ ነው። ማይ ቤስት ፍሬንድ ኢዝ ዘ ዋን ሁ ብሪንግስ አውት ዘ ቤስት ኢን ሚ ይላል ሄንሪ ፎርድ። የኔ ምርጥ ጓደኛ ማለት በእኔ ውስጥ ያለውን ምርጡን ማንነት እንዳወጣ የሚያግዘኝ። ስለዚህ እኔ አያስፈልገኝ፣ ኦልሬዲ ራሴን አይቼዋለሁ። ምርጡ ማንነቴን የራሴን ቤስት ቨርዥን አውጥቼዋለሁ ካል ሞቲቬሽን አይደለም፣ ምንም አያስፈልግም። አንተ መኖር ነው ያለብህ። ለሌሎች መኖር ትችላለህ፣ መምከር ትችላለህ። ያው እውነት ለመናገር በአንድ ነገር አምናለሁ። አንድ ሰው ህልሙን ካወቀው ወደ ህልሙ ለሚያደርሰው ነገር በቀን ውስጥ የሆነ ሰዓት መስጠት አለበት። እንደውም ማልኮም ግላድዌል የሚባል አንድ በጣም የሚገርም አጥኚ ሪሰርቸር ዲ አውትላየር በሚለው መጽሐፉ አንድ ሰው 10,000 ሀወር ካልሰራ በስተቀር ወርልድ ክላስ አይሆንም ይላል። የሚገራርሙ ፕሮፋይል ያላቸው ሰዎችን አጥንቶ ነው እዛ ደረጃ ላይ እዛ ድምዳሜ ላይ ደረሰው። እና ምን ልልህ ነው፣ እኔም ወደ ህልሜ ለሚያደርሰኝ ነገር ሰፊ ሰዓት እሰጣለሁ። ለምሳሌ ኤሎን መስክ በሳምንት 80-90 ሰዓት እሰራለሁ ይላል አይደል? እኔም በተቻለኝ አቅም ለምሳሌ በቀን ከ15 ሰዓት በላይ እሰራለሁ። ሪሰርች ልሰራ እችላለሁ። በስራዬ ጉዳይ ላይ እየተማርኩኝ ነው። ቢዝነስ ሊደርሺፕ በትምህርት ማጠፍ ነው። ራሴ ላይ በመስራት ለምሳሌ ወርክአውት አደርጋለሁ፣ አነባለሁ። መንፈሳዊ ህይወት ይላል ኖርማል ስራዬ ላይ አነባለሁ። ሪከርድ ላደርግ እችላለሁ። ቀረጻ ሊኖርብኝ ይችላል። እንዲህ እንደናንተ ደግሞ መጋበዝባቸው ሚዲያዎች ይኖራሉ ወይ መድረኮች ይኖራሉ። እና ግን የመጀመሪያ በምንም የማልደራደርበት ነገር ጠዋቴ ነው። ባይዘው ፈርስት ኢምፕሬሽን ዘ ኢምፕሬሽን ይባላል። ጠዋትህ ምርጥ ከሆነ ቀንህ ያምራል። ስለዚህ ጠዋት 10 ተኩል ከተነሳው ወር 11 ሰዓት ከተነሳው በዛ ሰዓት የማደርጋቸው ነገሮች በሙሉ ዲዛይን ነው። ማንም አይገባበት። የራሴ ታይም። በዛ ሰዓት ሻወር ወስጄ ስፖርት ልሰራ እችላለሁ፣ ላነብ እችላለሁ። በቀን ውስጥ ምን ማድረግ እንዳለብኝ ቶዱ ሊስት ላወጣ እችላለሁ። ምን ማድረግ እንዳለብኝ ፊገር አውት ላደርግ እችላለሁ። የሳምንቱ ስራዬን ላስብ እችላለሁ። ከዛ በኋላ ቀጥታ ወደ ዕለቱ ስራ ይገባለሁ። ጠዋቴን ግን አላስነካም። እኔ በምፈልገው ግራቲቲዩድ አድርጌ ሊሆን ይችላል ቀኔን የምጀምረው፣ ባይብል አንብቤ ሊሆን ይችላል ቀኔን የምጀምረው። ግን ቀኔን በሱ ጀምረዋለሁ። እና ይህን የሚከታተል ሰው የትኛውም ሰው ጠዋትህን በተለይ የመጀመሪያዎቹን 6 ሰዓት ካሳመርክ 24 ሰዓቱን መቆጣጠር በጣም ቀላል። እንዴት ነው ወጣቶች ስራ ላይ ለመቀጠር ሊሆን ይችላል፣
ራሳቸውን ለመቀየር ሊሆን ይችላል ባሉበት ስታክ ያደረጉ አሉ። የሚጥሩ የሚሞክሩ ግን ጥሩ ሪስፖንስ በህይወታቸው ውስጥ ያላገኙ ይኖራሉ። በጣም ጥቂቶች ደግሞ የሚፈልጉትን ህይወት እየኖሩ ያሉ ሊኖሩ ይችላሉ። እኔ የመጀመሪያው ማንንም ሰው መመክረው የመጀመሪያው በህይወቱ ውስጥ ሊኖረው ይገባዋል ብዬ የማስበው የመጀመሪያው ኃላፊነት መውሰድ አለበት። የኔን ህይወት የምቀይረው እኔ ነኝ፣ የኔ መርከብ ካፒቴን እኔ ነኝ ማለት አለበት። ብዙ ሰው ወደ ውጪ ቤተሰብ ፕሮሰስ እስኪጀምርለት የሚጠብቅ አለ። እንደው መንግስት እንደው ሀገሩ ተረጋግቶ እንደው ብድር ባገኝ የሚል አለ። እንደው ሀገሪቱ አሁን ሰላም ብትሆን እኮ ለመቀጠርም ይመቻል ብሎ የተቀመጠም አለ። እንደው አንደኛዬን ሁለተኛ ዲግሪ ልስራና ብሎ የተቀመጣል። በጣም ብዙ ሪዝን አስቀምጦ ወይ ከቤተሰቡ የሚጠብቃል። በጣም ብዙ ኃላፊነት የማይወስድ 100%። በህይወት ውስጥ ግን ለራሴ ያለሁት እኔ ነኝ ማለት ስትጀምር ህይወትን ትቀየራለህ። ከማንም አልጠብቅም። ፈጣሪ የሰጠኝ ማንነቴ፣ የተማርኩት ትምህርት፣ ያለሁበት ደረጃ እኔን መድረሻን አይወስነው። ፍላጎቴ፣ ጥልቅ መሻቴ ግን ህይወቴን ይቀይረዋል ካልክ መጀመሪያ ኃላፊነት ከወሰድክ ህይወትን ትቀይራለህ። ስራ ቢኖርህም ባይኖርም። ሁለተኛ መጀመሪያ ኃላፊነት ትወስዳለህ። ሁለተኛ ዓላማ ታስቀምጣለህ። ምንድነው መሆን የምትፈልገው? መቀጠር ብቻ አይደለም፣ በነፃ ምንም ባይከፈል ብትሰራ የሚያስደስት ነው። ፓሽን የምትፈልገውን እሱን ካወቅ በህይወት ውስጥ ትርጉም ይኖራታል መኖርህ። አትሊስት እኮ ገንዘብ ባላገኝ ውስጥ እየረካ ነው ትላለህ። ፓሽን ላይ ግን ማቆም የለብን። ያ ፓሽን ገንዘብ ማምጣት አለበት። ያኔ ፕሮፌሽን ይሆናል። ፓሽን ገንዘብ ሲያመጣ ፕሮፌሽን። አሁን የምትወደውን እየሰራህ ነው፣ ገንዘብ እያገኘ ነው። እርካታውን አትጠይቀኝ። ለምን? በነፃ ስትሰራ እኮ ደስተኛ ነበርክ። ሲከፈል ደግሞ ምን ያህል እንደምትረካ አስበው። ከዛ ግን ካንተ የዘለለ ዓላማ አስቀምጥለት። ካንተ የዘለለ ማለት ባንክ ውስጥ ከምታስቀምጠው ገንዘብ ከምታገኘው ስኬት በላይ የሰዎችን ህይወት መቀየር ልትል ትችላለህ። ቤተሰቤን የሆነ ሌቭል ማሳደግ፣ እንደዚህ አይነት ቤት መገንባት፣ እንደዚህ አይነት ቢዝነስ ኢምፓየር መክፈት፣ እንደዚህ አይነት በቃ የፈለግከውን ብቻ አድርገው። ያኔ ፐርፐዝ ይሆናል። ያኔ ከሶስቱ ደረጃዎች ላይ ወጣህ ማለት ህይወትን በስነ ስርዓት እየኖርካት። ስለዚህ አሁን ከምንም ነው የምጀምረው፣ እንደው ስራ የለኝም፣ ስራ አጥነኝ ወይ የሆነ ካሪር መጀመር ፈልጋለሁ የሚል ሰው መጀመሪያ ፓሽኑን ይወቅ። ምንድነው የሚያስደስትህ? በነፃ ብትሰራው በቃ ደስ ብሎ የምትሰራው ምንድነው? ከዛ ፕሮፌሽን አድርገው። እንዴትም አድርገህ ሌሎችን አገልግለህ ሰርቪስ ሰጥተህ ገንዘብ የምታገኝበትን ወይ አስብ። እውነት ለመናገር ገንዘብ፣ ስኬት ምናምን ጭራ ነው። አንተን የሚያስደስትህን ስታደርግ የሚከተል ጭራ ነው። በዚህ ዓለም ላይ ያሉ ነገሮች በሙሉ አንተ ራስን ስትቀይር ወደ ራስህ ባየ ቁጥር እነሱ ወደ አንተ ማየት ይጀምራል። ሰዎች እንኳን ነው ሰዎች ጠንካራ ካሉን ከወዱ በዙሪያ ያሉ ሰዎች የሚያከብሩ ፎከስድ ስትሆን፣ ዓላማ ሲኖር፣ ቢዚ ስትሆን አንተ ምን አግኝቶ ነው ትባላለህ፣ ትደመጣለህ፣ ያከብሩሃል። ዓላማ ሲኖር አየህ ነገሮች ወደ አንተ ይመጣል። ገንዘብ ወደ አንተ ይመጣል። ሰዎች ወደ አንተ ይመጣሉ። ለምን? ፓሽንህን አውቃል፣ ዓላማህን አውቃል። ያኔ ገንዘብ ሲመጣ ፕሮፌሽን ሆነ። ያኔ ትንሽ ከፍ ያለ ደግሞ ትልቅ ህልም ስታስቀምጥለት ፕሮፌሽን ፐርፐዝ ይሆናል። የመኖር ዓላማ፣ ፓሽን፣ ፕሮፌሽን፣ ፐርፐዝ ህይወትን ትቀይራለህ። ያለ በምንም አይነት ሁኔታ ውስጥ ብትሆን ያነበብኳቸው መጽሐፎች፣ የሰራኋቸው ሪሰርቾች በሙሉ በጣም ሰክሰስፉል የሚባሉ ሰዎች ላይ ረጅም ጊዜ ወሰደ ጥናት ሰርቻለሁ። ቲዮሪዎች ላይ፣ የሰክሰስ ቲዮሪዎች ላይ፣ ፋይናንሻል የቢዝነስ ጥናቶች ላይ እና አንድን ሰው ህይወቱን እስከ መጨረሻው የሚቀይረው የደረስኩበት ጥናት አንድ ነገር በሚጠቁም ሀቢት፣ ልማድ። አንተ ደጋግመህ የምታደርገው ነገር የሆነ ቀን ህይወትህን ይቀይራል። የሆነ ቀን ካለህበት ከፍ ያደርጋል። ዛሬ ተነስተህ የምትሰራት ስፖርት እዚቹ ጋር ቅርጽ ላትሰጥ ትችላለች። የሆነ ቀን ፋሽን ታስተካክሏለች። የሆነ ቀን የደም ዝውውርህን አሪፍ ታደርጓል። የሆነ ቀን ቅርጽ ይወጣል። ግን አንተ ማቆም በህይወት ውስጥ ዛሬ የምታስቀምጣት የወር ደሞዝ ለነገ ህልም ልትነቃው ትችላል። እኔ ህልሜ ትልቅ ነው፣ ትልቅ ቢዝነስ ነው የምገነባው። እንደው የወር ደሞዝ እንደው የዓመት የወር ደሞዝ እኮ ቢሰጠኝ አሁን ህልሜን አያሳካልኝም ልትል ትችላለህ። እሱ አይደለም ነጥብ። አሁን ማስቀመጥ ነው። በትንሹ መታመን ነው። በነገራችን ላይ በትንሹ የታመነ በትልቁ ይታመናል። አሁን ልማድ ይኖር። ህይወትህን የሚቀይረው የኔ ንግግር አይደለም፣ የምትሰማው ነገር አይደለም። አመለካከትህና ልማድህ ደጋግመህ የምታደርገው ነገር ያስፈልጋል። የማታቆሙ ነገር። የኔ ንግግር የምትሰማ ከሆነ ሳታቆም ሰማኝ፣ የሆነ ቀን ነጥብ ታገኝበታለህ፣ ትነካለህ። አንዳንዴ እኮ ሰምተህ የምታፈሳቸው ብዙ ነገሮች አሉ። ህይወትህን የሚቀይረው ባይዘ የማታውቀው ነገር አይደለም፣ አውቀህ ያላደረግከው ነገር ነው። መድኃኒቱ እኮ ቦርሳ ውስጥ አለ። አሏትከውም አንተ አለ እኮ ትላለህ። አውቀዋለሁ፣ አሁን እኮ የሚነግረኝን አውቀዋለሁ ትላለህ። አታደርገውም።
አድርገው ልማድ ይኑር። እየደጋገምክ በህይወት የምታደርጋቸው ልማዶች ያስፈልጓል። እሱ ህይወትን ይቀይራል። ይሄን ብቻ ነው መናገር ነው። አመሰግናለሁ።